በአማራ ክልል የተዘጉ የሚመስሉት የሰላም በሮች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ሚሊዮኖችን ለጥቃት ያጋለጠው የአማራ ክልል ጦርነት የድሮንና የከባድ መሳሪያ ድብደባዎችን ጨምሮ ሰፊ ውጊያዎችን በየቦታው እንደሚደረጉ መረጃዎች ያሳያሉ። በአማራ ክልል ግጭት ከንጹሐን ጥቃቶች ባሻገር የእምነት ተቋማትን ጨምሮ ትምህርት ቤቶች፣ የጤና ተቋማትና የሲቪል መገልገያዎች የጥቃት ኢላማ ከመሆን አልዳኑም። መንግስት የተመጣጣኝነትን መርህ በማለማክበር በተለይም በከባድ መሳሪያ ጥቃቶች የጤና ተቋማት፣ አብያተ ክርስቲያናትና የመኖሪያ መንደሮች ላይ ከፍተኛ ጉዳት እንዳደረሰ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ከዚህም ባሻገር ኮሌጆችን ጨምሮ ትምህርት ቤቶች፣ የመንግስት ተቋማት፣ የልማት ድርጅቶችና የግለሰብ ንብረቶች በተፋላሚ ኃይሎች ካምፕ እንደተደረጉ ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። በክልሉ በተለይ ንጹሐን ላይ የሚፈጸሙ ጥቃቶች በሚገባ ተሰንደዋል ተብሎ ባይታመንም የሰብአዊ መብት ድርጅቶች በሰብአዊነት ላይ የተቃጣና እንደ ጦር ወንጀል የሚታዩ ጥቃቶች መፈጸማቸውን ይገልጻሉ። መቀመጫቸውን በአውስትራሊያ ያደረጉት የሰብአዊ መብት ባለሙያ ዶክተር ይርጋ ገላው ግን በክልሉ በንጹሐን ላይ የሚፈጸሙ ጥቃቶች ከእነዚህ ወንጀሎችም ከፍ ያሉ ናቸው የሚል እምነት አላቸው። ህዝቡ ለከፍተኛ የሰብአዊ መብት ረገጣ ተደርጓል። ከዚህም አልፎ ህይወቱን ወደፊት ለማስቀጠል የሚያስችለው ሰርግ፣ ዘርቶ፣ ነግዶ ወዘተ ለመኖር እንዳይችል የሚያደርግ ሁኔታ ተፈጥሯል። በሰላምና በህግ የመኖር እድሉን አጥቷል ሲሉ አጠቃላይ በህዝቡ ላይ የሚፈጸሙ በደሎች የተቀናጁና ስልታዊ ናቸው ይላሉ። ከዘር ተኮር ጥቃት ተለይቶ የሚታይ አይደለም በማለት ይገልጹታል። ላምኬን ኢንስቲትዩት ባለፈው መጋቢት ወር ለአማራ ክልል ሁለተኛውን የዘር ፍጅት ማስጠንቀቂያ ወጥቷል። በአማራ ክልል ሁለቱ ተፋላሚዎች ኃይሎች የትኞቹን አካባቢዎች እንደሚቆጣጠሩ በግልጽ ለማሳየት ከባድ ነው። ይሁን እንጂ ከነዋሪዎች ምስክርነትና ከተፋላሚ ኃይሎች እንቅስቃሴ በመነሳት በአመዛኙ የዞንና ወረዳ ከተሞች በመንግስት ኃይሎች ቁጥጥር ስር ሲሆኑ፣ የገጠር ቀበሌዎች ደግሞ በፋኖ ኃይሎች ስር ይገኛሉ። የፋኖ ኃይሎች ሙሉ ለሙሉ የሚቆጣጠራቸው የተወሰኑ ወረዳዎች እንዳሉ ቢቢሲ ገልጿል። በሚቆጣጠራቸው አካባቢ አስተዳደር ይመሰረታሉ። ምንም እንኳን መንግስት ከቁጥጥር ውጭ የሆኑ አካባቢዎች እምብዛም የሉም ቢልም በዚህ መሀል ያለፉት 3 ዓመታት የክልሉ የጦርነት አውድ ገፈቱ ለንጹሐኑ ማህበረሰብ መትረፉ በሰፊው ይታመናል። ቢቢሲ ካነጋገራቸው በሁለቱም የክልሉ ጥግ ያሉ ነዋሪዎች የጦርነቱ መቋጨት ላይ ተስፋ እንደሌላቸው ተረድቷል። በሰም ይፈታል መሰለንም መድኃኒዓለም ፊትን አዙሮልን በቃችሁ ባለን ሲሉ የላሊበላ ነዋሪው አቶ ገዛኸኝ ይማጸናሉ። ከዚህ ሁሉ ጉድ አውጣን እያልን ነው ሲሉ ሌላ ነዋሪ ተማጽኗቸውን ለፈጣሪ እንደሆነ ተናግረዋል። የጦርነቱ ተፋላሚ ኃይሎች በየፊናቸው አሸናፊዎች እንደሆኑ መናገራቸውን ቀጥለዋል። በጦርነቱ ሁለቱም ተፋላሚ ኃይሎች አሸናፊ ሆነው መውጣት እንዳልቻሉ የሚናገሩት የህግና የፖለቲካ ጉዳዮች ተንታኝ የፌዴራል መንግስቱን እርምጃና የሀያት ተንተርሰው የጦርነቱን መቀጠል መንግስት ይፈልገዋል ሲሉ ይከሳሉ። ጦርነቱን በሰላማዊ መንገድ ለማስቆም እውነተኛ ጥረቶች እንዳሉ አይታመንም። ይልቁንም የድርድር እንቅስቃሴዎች በመንግስት በኩል የይስሙላ ሆነው የሚታዩ ሲሆን የፋኖዎች ደግሞ ለድርድር በራቸውን የዘጉ ይመስላሉ። ባለፈው ህዳር መጨረሻ ለህዝቡ እፎይታ የሚሰጥ ነው የተባለ የሰላም ስምምነት ከፋኖ ተነጥሎ በወጣ ቡድንና በአማራ ክልል መንግስት መካከል ተፈርሟል። ይሁን እንጂ ስምምነቱ ጦርነቱን ያስቆም አይደለም። በስራቸው ምክንያት ስማቸው እንዳይጠቀስ የጠየቁት ተንታኙ ይህ ስምምነት እርባና የሌለው የሚሉ ሲሆን ከዚህ ቀደም ተሞክሮ የከሸፈ ስልት ነው ይላሉ። ዘላቂ ሰላምን የሚያሳካው እውነተኛ ድርድር ከማድረግ ይልቅ መንግስት አሁንም እንቅስቃሴን በመከፋፈል ተነጥለው የወጡ ቡድኖችን በማስገባትና ከእነሱ ጋር ብቻ በመደራደር ፋኖን እንደሚያዳክም ያምናል ሲሉ መሬት ላይ የመጣ ለውጥ እንደሌለ በመጥቀስ ከአጭር ጊዜ የፖለቲካ ትርፍ ውጭ ጠብ ያለ ነገር የለም ይላሉ። ቢቢሲ የፋኖን ክንፍ ወክለው ስምምነቱን የፈረሙት አቶ ማስረሻ ሰጤን ስለ ስምምነቱ ይዘትና ገቢራዊነት ለማነጋገር ጥያቄ ቢያቀርብም መልስ ለመስጠት ፈቃደኛ አልሆኑም። ስምምነቱን አደራደሩ የተባሉት አፍሪካ ህብረትና ኢጋድ ሚናቸውን በተመለከተ ለቢቢሲ አስተያየት እንዲሰጡ ጠይቆ መልስ አላገኘም። ቢቢሲ በፊርማ ስነ ስርዓቱ ላይ ለተገኙት የአፍሪካ ህብረት ምክትል ኮሚሽነር ሳልማ ማሊካ ሃዳዲ እና ለኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሬ ጥያቄ አቀርበዋል። የህግና ፖለቲካ ተንታኙ በአማራ ክልል ከ3 ዓመት በፊት ለፈነዳው ግጭት ስር መሰረት የሆኑ ጉዳዮች ታማኝና አካታች በሆነ ድርድር የማይፈቱ ከሆነ ጦርነቱ እንደሚቀጥል አመልክተዋል። በአክሌድ የቢሆን እይታ የአማራ ክልል ጦርነት በመጪዎቹ ጥቂት ወራት ከ3 እስከ 6 ወር ከዚህ በበለጠ እየተባባሰ እየተወሳሰበና የሰፋ ሊሆን የሚችልበት እድል ከፍተኛ ነው። ለዚህ ደግሞ ስጋት ያሳደረው የትግራይ ክልል ውጥረት ትልቅ ሚና የሚኖረው ሲሆን ሁለቱ ክልሎች የባለቤትነት ውዝግብ የሚያነሱባቸው አካባቢዎች የጦር ሜዳ እንደሚሆኑ የሚገምተው አክሌድ የፋኖ ኃይሎች ደግሞ ታስበው ከመግባት ባለፈ በአቋም ልዩነት ሊከፋፈሉ እንደሚችሉ ጠቁሟል። የአማራ ክልል ጦርነት ትኩረት ተነፍጎት ዓመታት እየቆጠረ ባለበት ጊዜ እንደ አስቴር ያሉ ቤተሰባቸውን በግፍ የተነጠቁ ሰዎች ደፋቸውን መቋቋም እንዳልቻሉ ይናገራሉ። ዘላቂ ሰላምን የሚያሳካ እውነተኛ ድርድር ከማድረግ ይልቅ መንግስት አሁንም እንቅስቃሴውን በመከፋፈል ተነጥለው የወጡ ቡድኖችን በማስገባትና ከእነሱ ጋር ብቻ በመደራደር ፋኖን እንደሚያዳክም ያምናል ሲሉ መሬት ላይ የወጣ ለውጥ እንደሌለ በመጥቀስ ከአጭር ጊዜ የፖለቲካ ትርፍ ውጭ ጠብ ያለ ነገር የለም ይላሉ። ቢቢሲ የፋኖን ክንፍ ወክለው ስምምነቱን የፈረሙት አቶ ማስረሻ ሰጤ ስለ ስምምነቱ ይዘትና ገቢራዊነት ለማነጋገር ጥያቄ ቢያቀርብም
መልስ ለመስጠት ፈቃደኛ አልሆኑም። ስምምነቱን አደራደሩ የተባሉት አፍሪካ ህብረትና ኢጋድ ሚናቸውን በተመለከተ ቢቢሲ አስተያየት እንዲሰጡ ጠይቆ መልስ አላገኘም። ለዚህ ደግሞ በአክሌድ የቢሆን እይታ የአማራ ክልል ጦርነት በመጪዎቹ ጥቂት ወራት ከ3 እስከ 6 ወር ከዚህ በበለጠ የተባባሰ የተወሳሰበና የሰፋ ሊሆን የሚችልበት እድል ከፍተኛ ነው። ለዚህ ደግሞ ስጋት ያሳደረው የትግራይ ክልል ውጥረት ትልቅ ሚና የሚኖረው ሲሆን ሁለቱ ክልሎች የባለቤትነት ውዝግብ የሚያነሱባቸው አካባቢዎች የጦር ሜዳ እንደሚሆኑ የሚገመተው አክሌድ የፋኖ ኃይሎች ደግሞ ተስበው ከመግባት ባለፈ በአቋም ልዩነት ሊከፋፈሉ እንደሚችሉ ጠቁሟል። የአማራ ክልል ጦርነት ትኩረት ተነፍጎት ዓመታት እየቆጠረ ባለበት ጊዜ እንደ አስቴር ያሉ ቤተሰባቸው ምግብ የተነጠቁ ሰዎች ዳፋቸው መቋቋም እንዳልቻሉ ይናገራሉ።